ትከራከረኛለሽ? አዳምጠኝ እስኪ አንዴ ግቢ አንቺ ለምን ለኔ ሰዓት ሂጂ ግቢ ሻውን በቃ ሂጂ ግቢ ያልኩሽ ነው አንቺ አባባን እንደዚህ አድርገሽ እንደዚህ አይነት መሰሪ ስራ መስራት እውነት ግን አሁን አንድ ያስደስትሻል እኛ ሁሉን ነገር ጠይነሽ ብንሄድ ደስተኛ ትሆኛለሽ እንደዚህ መድኃኒት ሰጥተው ነው እንደዚህ ለሷ ውርስ ሊሆን ይችላል እንጂ እኛም ቤተሰቦችን ትቶ እንዴት ለሷ ሰራተኛ ሆና እንዴት ውርስ ያወርሳታል ነው ሲሉ የነበር ነካ ደንገጥ በቃ አንድ እንደቀደሙ በቃ መሽቁቁኝ ቀበሩኝ ሁሉ ጊዜ ሰዎችን በቀጥታ ሲመጡብሽ ወደ ጎን ብለሽ አስቢ ነጭ ከሆነ ጥቁር ኖር ይችላል ብለሽ አስቢ እንግዲህ አንተ እኔ ምንም ባረገ አይጠምም ከዚህ በላይ ምን ላድርግ እስኪ ምን አድርገሻል እሷንም ወጥቼ ልግደላት እሷን ታያት ምን አድርገሻል ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ዛሬ የመጣሁት ደግሞ አንድ እህቴ ያጋጠማት ነገር አለ። ስለሱ ዲቴል በደንብ እሷ ታስረዳናለች። ነገር ግን ጉዳዩ ከውርስ ጋር የተገናኘ ነው። ትንሽ የፋሚሊ ኬዝ ነገር አለው። ስለዚህ እሱን መፍትሄ እንድሰጣት በተደጋጋሚ ስልኬ ላይ መልእክት ስታስቀምጥ ነበር። አጋጣሚ ሆኖ እንግዲህ ያው መልእክቷን አንብቤ ዛሬ በአካል ከሷ ጋር ተገናኝተናል። ከሷ ጋር የተወሰነ ቆይታ የሚኖረን ይሆናል። ውድ ቤተሰቦቼ እንደተለመደው ደግሞ እናንተ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታታችሁን እንዳትረሱ። ሁሌም ቢሆን የእናንተ ድጋፍ የእናንተ አለን ማለት ነው እና እኛንም እያጠነከረን ያለ ነው። ሁሌም እንደተለመደው አብራችሁን ቆዩ። ሰሞኑን የቤተሰብ ጉዳይ ነው በብዛት እኔ ጋር እየመጣ ያለው። ያን የቤተሰብ ጉዳይ ደግሞ እንግዲህ በምንችለው አቅም ለመፍታት ወይም ለማስተካከል ጥረት እያደረግን ነው። ዛሬም እንግዲህ አንድ የቤተሰብ ጉዳይ አጋጥሞናል። ከእህቴ ጋር ቆይታ አደርጋለሁ። የእኛን ቻናል ተከታተለው ነበር። ያው እዛ ቻናል ላይ የአድሬስ አግኝታ ነው እንግዲህ እኛን ልታገኘን የቻለችው። ከሰው ጋር ቆይታ አደርጋለሁ። አብራችሁን ቆዩ። እሺ እህቴ በቅድሚያ ስለጠራሽኝ አመሰግናለሁ። እንተዋወቅ። ብርቱካን እባላለሁ። እሺ ብርቱካን፣ ያው ያጋጠመሽም ነገር በተወሰነ መልኩ ለኔ አስቀምጠሽልኛል መልእክት ላይ። እስኪ አሁን ደግሞ ለተመልካቾች ግልጽ ለማድረግና ለመረዳት ያክል ምንድነው የሆነው? ምንድነው ያጋጠመሽ? ያው ማለት አንዳንድ ነገሮችን አካፍያለሁ ባገኙት ገጽና ሶሻል ሚዲያ ስለምከታተል ያንተን እና አሁን ምንድነው ያጋጠመኝ? ያው እኔ የቤት ሰራተኛ ሆኜ እያገለግልኩ እኖራለሁና በዛ መካከል ቤተሰብ ጋር ነው እየኖርኩ የነበረው። ማለት ቤተሰባዊ ነገር ናቸውና ያው በዛ መካከል ምንድነው እኔ የቤት ሰራተኛ ሆኜ እያገለግልኩ እያለ ያው ሸምገል ያሉ ሰው ያሉና አዛውንት ነገር እነሱ ልጆቹ ብዙም አይፈልጓቸውም። ምንድነው አንደኛ አቅማቸው ደከም ብሏል፣ ሁለተኛ ደግሞ ያው በሰው ኃይል ነው ሊንቀሳቀሱ የሚችሉትና እንደፈለጉ መንቀሳቀስ አይችሉምና ያን ልጆቹ አይፈልጉም፣ ማንሳትም አይፈልጉም፣ ሽንት ቤት ሲሄዱም እነዛ ልጆች አይፈልጉም። በቃ የራሳቸውን ብቻ ነው የሚፈልጉትና በዛ አጋጣሚ እኔ ብቻ ነኝ እዛ ቤት እያገለገልኩ ያለሁት ለሰውየው ማለት ነው። እና ልጆች እኔ እንደዛ ሳደርግ ደስተኛ አይደሉም። በቃ እንዲሞት ምናምን እንዲገላገሉ በጣም ይፈልጋሉ። እንደዛ ደግሞ አይሆንም። እግዚአብሔር በፈቀደው ሰዓት ነው እንጂ ሊወስድ የሚችለው እኛ ባል ነው የሚሆን ነገር የለም። እና በዛ መካከል ምንድነው ሰውየው እኔና ብቻ ነኝ ምንከባከበው። ሽንት ቤትም ሲሄድ ልብሱን እንኳን እንደዚህ ማየት አይፈልጉም። የእሱን ልብስ ሸተተን ሁሉ ይላሉ ማለት ነው። እና እኔ ነኝ አጥቤው እንኳን ደርቆ ማስገባት አይፈልጉም። እኔ ብቻ ነኝ የዛን ሰውዬ የሽማግሌ ልብስ የምንከባከበው፣ ምግብ የማበላው እኔ ነኝ፣ ውሃ ማጠጣት የምችለው እኔ ነኝ። ሁሉን ነገር በቃ እኔና እኔ ብቻ ነኝ። እና በዛ መካከል ምንድነው እሳቸው ውርስ ለኔ ነው ያደረጉት፣ ለልጆቹ አላደረጉም። እዛ ቤት ውስጥ አብረን እየኖርም ማለት ነው። እንደ ሰው አላዩትም፣ እንደ ቤተሰብም አላዩትም። ስለዚህ እነሱ ምንድነው ማድረግ ያለባቸው? እኔ ነኝ የተንከባከብኳቸው፣ ሁሉን ነገር ማደርገው እኔ ነኝ። ለኔ ነው ውርሱን ያወረሱት። ውርሱን ሲያወርሱ ምንድነው በቃ ከሌላው ቤት ስሰራበት ከነበረው እዛ ቤት ነው የተመቸኝ። አንደኛ እኔ እንደዛ መንከባከቤ ከእግዚአብሔር አገኘዋለሁ። ሁለተኛ ደግሞ ምንድነው እንደዛም ባደርግም ነጻነት አለኝ ለኔ። ትምህርትን በርቀት እማራለሁ፣ ሌላም ቤትም ሰርቻ አይቼዋለሁ እና በጣም ከባድ ጊዜዎችን ነው ያሳለፍኩት። እዛ ደግሞ እግዚአብሔር ይመስገን አሪፍ ጊዜ ነው እያሳለፍኩ ያለሁት ብዬ ነው የማስበው። ያ ሰውዬ በእኔ ላይ መሆኑ ራሱ ትልቅ ነገር ነው፣ መልእክት ነው ብዬ ነው እያሰብኩ የነበርና በዛ መካከል ምንድነው ውርስ ለኔ ጋር ሲሆን እነሱ አላወቁም ነበር። ካረፈ በኋላ ነው ያን ነገር ሊያውቁ የቻሉት። እንዴት ይሄ ነገርማ ሊሆን አይችልም አሉ።
ውርስ ሲነበብ እንዳለ ውርሱ ለኔ ነው። አዎ ለኔ ነው የሆነው እና እነሱ ከዛ ምንድነው በቃ እኔ ውጡ ማለት አልችልም፣ የነሱ ቤት ነው እስካለን ድረስ አብረን እንገለገላለን ብዬ ነው ያሰብኩት። ግን እነሱ በዛ መንገድ አይደለም ያሰቡት። ክስ መሰረቱ። ክስ ሲመሰርቱ በቃ የሆነ ከባድ ነገር ነው። እሱን እንደዚህ አደንዝዛው እሱን ለካ እሱን ብቻ እንደዛ የምትንከባከበው እኛን አስማትንከባከበው እንደዚህ ውርሱን ፈልጋ ነው ምናምን ይላሉ። ግን እንደዛ አይደለም። እነሱ ስላገለሉት ብቻ ነው እሳቸውን እኔ ልንከባከቡ የቻልኩት ማለት ነው። ምክንያቱም እኛም ሰው ነን፣ የት እንደምንወድቅ አናቅም። እና በዛ መካከል ምንድነው እንትን ይሄ ክስ ሲመሰርቱ በቃ ብዙ ነገር ነው ያሉት። እነሱ ያሉትን እኔ መድገም በጣም ይከብደኛል። በጣም አስቀያሚ ቃላትን ነው የተናገሩትና ምንድነው አሁን በዛ መካከል ላይ እንደዚህ እያስገደደችው እንደዚህ መድኃኒት ሰጥተው ነው እንደዚህ ለሷ ውርስ ሊሆን ይችላል እንጂ እኛም ቤተሰቦችን ትቶ እንዴት ለሷ ሰራተኛ ሆና እንዴት ውርስ ያወርሳታል ነው ሲሉ የነበር። ግን እንደዛ አይደለም። እነሱ ያደረጉትና እኔ ያደረኩት በፍጹም አይገናኝም። ግዴታ ሰው ልጅ ስለተወለደ አይደለም፣ ቤተሰባዊ ስለሆነ አይደለም። ያ ሰው ምን ላይ ቦታ ነው ብለህ ማለት ያ ሰው ምን ላይ ደረጃ ነው ያለበት ብለህ ካላሰብክ ግዴታ መወለድ፣ ግዴታ ልጅ መሆን፣ ግዴታ እንደዚህ ቤተሰብ መሆን አይደለም ያስፈልገው። ሁላችንም ምንድነው ሰው ሆነን ከተገኘን እኛም የት ቦታ እንወድቃለን፣ ምንድን ሊያጋጥመን ይችላል ብለን ሰዎችን ዘወር ብለን ካላየን ከባድ ነው። ስለዚህ አሁን እየነገርሽኝ ያለሽው ሰውየው ሙሉ ለሙሉ ንብረቱን ላንቺ ተናዞልሻል። እንዳስቀመጥሽልኝ ደግሞ ወደ 250 ሚሊዮን ካሽም ወይም ገንዘብም ላንቺ ነው ያወረሰሽ ነው ከቤቱ በተጨማሪ። እሺ ጥሩ። ግን ያወረሰበትን ምክንያት አንቺ በዚህ ምክንያት ነው እኔ ሊያወርሰኝ የቻለው የምትይው አለ? ያው ላንቺም ሰርፕራይዝ ነው በጊዜው እንደነገርሽኝ ከሆነ አንቺ የምታውቂው ነገር የለም። ሞተ ሰውየው። ከሞተ በኋላ ኑዛዜ ሲነበብ ግን ሙሉ ለሙሉ ገንዘቡና ንብረቱ ባንቺ ስም እንደሆነ ተደርጎ ነው ኑዛዜ የደረሰው። እንደዛ የሆነበት ምክንያት ልጆቹ እንደ ሰው አይደለም ያዩት። በሰዓቱ በቃ ልክ እንደ ቆሻሻ ነው ያዩት እና በዛ መካከል በጣም ሰውየው ተናዷል። እንዴት ልጆቼ ያልኳቸውና የኔ ያልኳቸው እኔ ከኔ ቤት እየኖሩ እንዴት ይሄን ነገር ሊያደርጉ ይችላሉ በማለት ነው ለኔ ውርሱን ሊያወርሰኝ የቻለውና ምንድነው መንከባከበው እኔ ነኝ፣ መድኃኒት የምሰጠው እኔ ነኝ፣ ገላውንም የማጥበው እኔ ነኝ። በቃ ሁሉ ነገሩ በኔ እጅ ነው እና በዛ መካከል ነው እኔ ሰው አጥቼ አንቺን ነው ያገኘሁት ብሎ ውርስ ሊያወርስ የቻለው እንጂ በሌላ መንገድ አይደለም። እሺ አሁን የነገርሽኝ ነገር ገንዘቡ ብዙ ነው። 250 ሚሊዮን ማለት በጣም ብዙ ነው። ከዛ ውጭ ደግሞ ቤት አለ፣ ትልቅ ቤት ያሳየሽኝ ቤት በጣም ብዙ ንብረት ነው ያወረሱሽ እና ልጆቹም እንደዚህ አይነት ጥያቄ ማንሳታቸው ተገቢነት ያለው ይመስለኛል። ማንም ልጅ አባቱ ውርሱን ለሌላ ሰው አሳልፎ ሲሰጥ ማንሳት ያለባቸውን ጥያቄ ነው ያነሱት። ነገር ግን ለኔ በነገርሽኝ መሰረት እነዚህ ልጆች ጥያቄውን ያነሱት ሰውየው ራሱን አያውቅም ነበር፣ ሽማግሌ ነበር፣ ትደፍረዋለችም ሲሉሽ ነበር አንቺን። እንደዛ እሱንም ነግረሽኛል። በሴትነቱ አታላ ነው ይሄን ሁሉ እንዲያረግ ያረገችው እንጂ ፈልጎ አይደለም ነው። እንደዛ አይደለም። በሰዓቱ ሰው ያስፈልገው ነበር፣ ሰው አጥቷል። በእርግጥ እኔ እንደ ሰራተኛ ሁኜ ብገባም ያንን ያክል ግዴታ የለብኝም። ግን እኔ ምንድነው ይሄ ሰውዬ እነሱ ቢያገሉትም እኔ ማግለል የለብኝም በማለትና እኔ ምን ያጋጥመኛል በማለት ነው እንጂ በሌላ መንገድ እኔ እሱን አታልየው ወይም ደግሞ ሌላ ነገር ተጠቅሜ አይደለም። እነሱ በጣም አግለውታል። ማየትም አይፈልጉም፣ እንዲሞት ነው የሚፈልጉት። እኔ ደግሞ እንደዛ አልፈለኩም። በእርግጥ የገባሁበትም ስራም ቢሆንም ግን ደግሞ ሰው ነኝ። እነሱ በጠሉት ልክ እኔ መጥራት የለብኝም። ይሄን ሰውዬ እነሱ ከጠሉት እኔ ምንድነው ማድረግ ያለብኝ? አቅሜ እስከፈቀደ ድረስ መንከባከብ ነው ያለብኝ እና በዛ መንገድ ነው እንጂ በሌላ አይደለም። ስለዚህ እንጂ ንብረቱን ፈልግም አይደለም። እኔ እንክብካቤ ብቻ ነው ያደረኩት። ቆይ እዚህ ቤት ስትቀጠሪ እንዴት ነበር የተቀጠርሽ? የመጀመሪያው ግንኙነታችሁ ንገሪኝ። እዚህ ቤት የተቀጠርኩት መጀመሪያ ከሌላ ቤት ነበርኩ ስሰራ የነበረው። አልተመቸኝም። በቃ ምን ልበልክ፣ እዛ ቦታ ላይ ስሰራበት ከነበረው ልክ ይህንን ሽማግሌ ልጆች እንደሚጠሉት እዛም ሰራተኛው በጣም ያገሉ ነበር እና ቀየርኩ። ሰሪዎች ናቸው።
እዛ የሚያሰሩ በጣም ያገሉ ነበርና በዛ በመናደድ የተነሳ ነው እስኪ በቃ ሌላ ቤት ልፈልግና ሌላ ቤት ልግባ ብዬ እዚህ ቤት የገባሁት። በደላላ ነው? አዎ በደላላ ነው የገባሁት እኮ። እስኪ ንገሪኝ፣ ደላላው ምንድን ነው ያለሽ? ስራው ምን ነበር? ደላላው ያሉኝ ቤተሰብ አሉ፣ አንድ ሸምገል ያሉ ሰው እያሉ በዋናነት እሳቸውን መንከባከብ ነው ስራ ተብለሽ ነው የገባሽው? እነሱ መንከባከብ ነው ተብዬ ነው የገባሁት። እሺ ብዬ ነው የገባሁት እና ልክ እዛ እኔን ሲያገሉኝ የነበረው ደግሞ እዚህ ጋር እሳቸውን ደግሞ ሲያገሉ ልጆቹ አየሁ እና በዛ መካከል እኔ እዛ ጋር ሲሰማኝ የነበረው ስሜት እዚህ ጋር እሳቸው የሚሰማቸውን በማለት ነው በጣም ስንከባከባቸው የነበረው እና ምንድነው እዛ እኔ እንዴት ሲያገሉኝ እንደነበር ሰራተኛ ሁኜ ነው የገባሁት። ስራዬን በአግባቡ ሰራለሁ። ነገር ግን በቃ ለሰው የሚባል ክብር የላቸውም። ሰራተኛ ሁኜ ስለተገኘው ምናምን ብዬ ነው አስቤ የወጣሁት። እዛ ስመጣ ደግሞ እዚህ ልጆቹ ደግሞ እንደዛ ያን ሰውዬ እንደዛ ሲያደርጉት ቤት አለው ንብረት አለው፣ በሱ ንብረት ነው የሚኖሩት የሚተዳደሩት፣ ትምህርት ቤት የሚሄዱት። ግን እንደዛ ሲያደርጉ ደግሞ እኔ ተሰማኝ። እንዴት እኔ ሰራተኛ ሁኜ እዛ አግለውኝ ነበር፣ እዚህ ደግሞ አባታቸውን እንዴት እንደዚህ ሊያገሉት ይችላሉ ብዬ ልጆቹም ቼክ የማያደርጉትም እኔና እኔ ብቻ ላይ ስንከባከበው የነበረው እና በሌላ መንገድ አይደለም። በጣም ስለተንከባከብኳቸው እንክብካቤው ነው። አዎ መልካምነት ነው ብዬ ነው የማስበው እንጂ በሌላ ሰውየው ምን አይነት ሰው ነበሩ ላንቺ? በጣም መልካም ሰዎች ነበሩ። ትምህርት አልማርም ነበር፣ ትምህርት በርቀት እንድማር አድርገውኛል። በቃ በጣም ጥሩ ሰው ነበሩ። እሺ ሁሉም ሰው መነሻ አለው እና አንቺ አሁን ለክ የቤት ሰራተኛነቱን ስራ ስትሰሪ የመጀመሪያው መነሻሽ እንዴት ነበር? እንዴት ነው ከክፍለ ሀገር አዲስ አበባ የመጣሽ? በምን ምክንያት ነበር? ከመጣሽ በኋላስ ላይፍ እንዴት ነበር የያዘሽ? ከክፍለ ሀገር የመጣሁት እዛ ቤተሰብ ጋር ትምህርት እያስተማሩኝ አልነበረም። በዛ ላይ ደግሞ ያው ክፍለ ሀገር ላይ ታውቃለህ እንደዚህ ለመዳር ምናምን ነው እንጂ የሚያስቡት ትምህርት ልጅ እንድማር ምናምን አይፈልጉም። እና ቤተሰብ ሊድሩኝ ነው ያሰቡት። በእኔ ፍቃድ አይደለም፣ በእነሱ ፍላጎት ነው። እኔ ደግሞ እንደዛ ሲሆን ጠፍቼ መጣሁኝ። ወደዚህ መጣሁኝ። ወደዚህ ስመጣ እማራለሁ ብዬ ነው ያሰብኩት፣ ራሴን ቀይራለሁ ብዬ ነው ያሰብኩት። ስመጣም ያው ከሰው ቤት ገብቼ 3-4 ቤት ገብቻለሁ፣ ግን አልተሳካልኝም ለመማር እና እዚህ ቤት መጥቼ ነው እንድማር ያደረጉኝና ነገሮች እንዲመቻቹ የሆኑት ጊዜ ማግኝቼ እንድማር የሆኑት እዚህ ጋር ነው እንጂ ሌላ ቤቶች ላይ አልተመቸኝም ነበር ለመማር። ስራ በጣም ይበዛብኝ ነበር። በዛ ላይ ሰዎች ይነጫነጫሉ፣ ደስተኛም አይደሉም እና እኔም ልማር ብዬም እነሱ ጋር አልጠየቅኳቸውም። እዚህ ግን ጊዜም አለኝ። ልማርም ብዬ ስጠይቃቸው ደስተኛ ናቸው። እነሱ ራሱ እንድማርም ገፋፉኝ። እሺ ብዬ ትምህርቴንም ቀጠልኩኝ። እነሱንም በአግባቡ እንከባከባለሁ ልጆቹም ሲመጡ እና ትምህርቴንም እንድቀጥል አደረጉኝ። መልካም ሰዎች ናቸው። ገጠር እንደመጣሽ ቀጥታ ነው ወደ ስራ የገባሽው ነው? ከገጠር እንዴት መሰለ መጀመሪያ ላይ የመጣሁት ማለት ነው። ቤተሰብ ያው ገጠር ላይ ታውቃለህ ሊድሩኝ ያሰቡት። እኔ መማር ፈልጋለሁ እንደ ጓደኞቼ። ኦልሬዲ ሽምግልና ተልኮ ይሄ ባህል ተዘጋጅቶ ምናምን ነበር ነው? እንደዛ ነበር። እንደዛ ነበር። እኔ ደግሞ እንደ ጓደኞቼ መማር ፈልጋለሁ። ስለዚህ አማራጭ ምንድነው ያለኝ? ከጓደኞቼ አንዷ ጓደኛ ነበረችኝ እና እሷ ትምህርት ትማራለች፣ ፍላጎቷ ተሟልቶላት እና እሷ ነች ከቤተሰብ ብር ደብቃ ሰታኝ ወደ አዲስ አበባ መምጣት የቻልኩት ማለት ነው። እንዴት ትራንስፖርቱ ምናምን ሳሁን ከገጠር ስትወጪ ብዙ ቻሌንጅ የሚያደርጉሽ ነገሮች በጣም ከባድ ነው። እኔም ደግሞ ከቤተሰብ የተወሰነ ነገር እህል ነበርና እሱን ሽጬ ብር ትንሽ የተወሰነ ሰረቅ አድርጌ ይዣለሁ እና እሷም ሰታኛለች። ያን አድርጌ ምንድነው አማራጭ መጠቀም ያለብኝ? ወደ ከተማ ሄጄ ትምህርት መማር አለብኝ። አንደኛ ደግሞ ያለ ፍላጎቴ መዳርም የለብኝም ማግባትም የለብኝም ብዬ ነው ያሰብኩት። ከዛ ምንድነው ወደ አዲስ አበባ መጣሁኝ። አዲስ አበባ ስመጣ በጣም ከባድ ጊዜዎች ነበሩ። ትራንስፖርት ከእንትና የመጣሽ በባስ ምናምን ነገር? አዎ በባስ ነው የመጣሁት እኮ። እንዴት ነው ትራንስፖርቱ ምናምን? ያው ከባድ ነው መንገድ ላይ። አዎ ልጅም ነኝ። እንደዚህ ትልልቆች ሰዎች ጋር ነው እንደዚህ ነው ብዬ ስነግራቸው እሺ አይዞሽ ምናምን ይለኝ ሌሎች ተሳፋሪዎችም ስላሉ ማለት ነው። እና መንገድ ላይ ምሳደር ደግሞ የሆኑ ትልልቆች ሰዎች ነበሩና እናቶች፣ እነሱ ጋር ነው መንገድ ላይ ማድረ የመጣሁት። ከዛ የተወሰነ እራትም ምሳም ደግሞ እነሱ ናቸው ያገዙኝ እንጂ እኔ ባለችኝ ብር ብቻ ተሳፍሬ እዚህ አዲስ አበባ መድረስ ብቻ ነው የተጠቀምኩት አጋጣሚን ማለት ነው። እና እነሱ ናቸው ከዛ አይዞሽ በርቺ እንደዚህ ነው በቃ እነሱም ያለፉበትን ታሪክ ነገር ሲነግሩኝ እኔም እጽናናለሁኝ። ከዛ እነሱ መጣሁኝ እዚህ አዲስ አበባ ቆየሁኝ። 2 ቀን ቆየሁኝ እና እነሱ ምንድነው ስልክ
ጽፈው ሰጡኝ። ይህ በቃ ችግር ካለ በዚህ ስልክ ሰው ያስደውልሻል እና ደውይልን አይዞሽ ምናምን ብለውኝ ሄዱ። እኔ 2 ቀን አደርኩኝ አልጋ ይዤ። እነሱ ናቸው ያልጋ ምናልባት ስራ ፈላጊ ገንዘብ ሰጥተውሽ? አዎ እነሱ ናቸው። እና ምናልባት ከቸገረሽ እንኳን ቶሎ ስራ ባትገቢ እንኳን ብለው የተወሰነ ብር ሰጡኝና በዛች ብር ነው። ከዛ እዛ ወጥቼ በቃ በጣም ግራ ተጋባሁኝ። ያው ግራ ስትጋባ ሰው ያውቃል። እና ምንድነው እኔ ስራ ፈልግ ነበርና ባካችሁ ምናምን ስላቸው የሆኑ ሰዎች ናቸው። ምን ሰው ቤት መግባት ነው የምፈልጊው ወይስ ምንድነው ሲሉኝ፣ አዎ ሰው ቤት መግባት ነው የምፈልገው አልኳቸው። ከዛ እሺ ብለው ደላላ ቦታ ወሰዱ። ደላላ ቦታ ሲሄድ ደግሞ ይሄ መጀመሪያ ላይ ሰው ቤት ልትገቢ ብር መክፈል አለብሽ። እኔ ደግሞ ትንሽዬ ብር ነው ያለችኝ። እነሱ ባሉት ልክ አይደለም ብር ያስኩትና በቃ ምን ማድረግ አለብኝ ብዬ ነው ሳስብ የነበረው። ከዛ እዛ ደላላ ቦታ ሲሄድ ከባድ ነው። ከቤተሰብ ወጥተህ ሰው ቤት ስትገባ እዛ ደላላ ቦታ ወሰዱኝ። እነሱ ሰው ቤት ነው መግባት እንፈልገው አልኳቸው። እሺ አልኩኝ። የሆነ ሴትዮ መጡ፣ ሄድኩኝ። ሴትዮዋ ወሰዱኝ በደላላ። ከዛ በቃ ምን ልበልህ ይሄ ንቃ ምናምን ነው የወሰደችኝ እና በጣም ፈራው። እዛ ቤተሰብ ጋር ነው የቆየሁት። አዎ የመጀመሪያ ምናምን በጣም ፈራው። በቃ ምን ልበልህ ልቀር ሁሉ አሰብኩኝ። ግን ቀርቼም ደግሞ ሰው ቤት ነው እንጂ ቤተሰብ የለኝም። እሺ ብዬ ሄድን። ከሄድን በኋላ በቃ ስራው በጣም ከባድ ነው። እዛ የለመድኩት ስራና እዚህ አንድ አይደለም። ሊሄድልኝ አልቻለም። እሷን በቃ ደስተኛ ሆና በፍቅር አይደለም ልታዘኝ የምትችለው በቃ እያመለጋገጠች ምናምን ነውና ከዛ 1-2 ሳምንት እንደቆየ ወጣሁና ሌላ ቤት ገባሁ። የደላላ ከፍዬ ምን ብዬ አለችኝና ከጎረቤት ናት ሳናግራት እንደዚህ እኮ ትገቢያለሽ ችግር የለውም ስትለኝ ስታመለጋግጠኝም ስላየችኝ እኔም ደግሞ ስላልተመቸኝ ስለነገርኳትኝ ከዛ እሺ ብዬ ሌላ ቤት ገባሁ። ሌላ ቤት ስገባ እንዴት መስራት እንዳለብኝ አውቄያለሁ። ከዛ ቤት የተወሰነ ነገር ተምሬያለሁኝ። እዛ ሲሄድ ደግሞ ያን ያህል አልከበደኝም፣ ግን ስራ ይበዛብኛል። ትምህርት ለመማርም ስጠይቃቸው ደግሞ ደስተኛም አይደሉም። ስራ በጣም ይበዛል። ከበደኝ። 1-2 ወር እንደቆየ ደግሞ ከዛ ወጣሁ። ምክንያቱም አንደኛ የመጣሁበት አላማ ትምህርት ልማር ብዬ ነው የመጣሁት። ከዛ አሁንም አልተመቸኝም፣ ወጣሁኝ። ሌላ ቦታ ደላላ ቦታ ሄድኩኝ። ደላላ ሲሄድ አሁን በደንብ ሁሉ ነገር አውቃለሁ። ከዛ ገባሁኝ። እዛ ስገባ እኔ ትምህርት መማር እፈልጋለሁ አልኩትኝ። ያስተምሩሻል አለ ደላላው። በጣም አወራኝ። ስራ የለም፣ ባልና ሚስት ብቻ ናቸው፣ አንድ ልጅ ብቻ ነው ያለው፣ ምንም አይነት ስራ የለም ስለኝ፣ እሺ እንደዛ ከሆነ ትምህርት መማር እችላለሁ ብዬ ሳስብ ሲሄድ 7 ቤተሰብ ናቸው። ኧረ እባክሽ 7 ቤት ውስጥ ሄደሽ ገባሽ ማለት ነው? 7 ሰዎች አሉ። አዎ ባልና ሚስትና አንድ ህፃን ብቻ ነው ያለው ብሎኝ ነበር። ግን ስገባ 7 ቤተሰብ ያገኘሁት። በቃ አሁንም ትምህርት መማርም አልቻልኩም። ስራም በጣም በዛብኝ። እንደዚሁ ደግሞ የተወሰነ ወራት ሰርቼ ደግሞ ወጣሁኝ። መልሼ ደላላ ቦታ ገባሁ። ደላላ ቦታ አሁንም ሄጄ ምንድነው ልጆችና ሽማግሌ ናቸው ያሉት እና አንድ ሽማግሌ እነሱን ብቻ ነው የምትንከባከቡ፣ ልጆቹ ራሳቸውን የቻሉ ናቸው፣ ያን ያህል ስራ የማይበዛብሽም፣ ትምህርት መማርም ፍላጎት አለሽ፣ ትምህርትሽንም ትማሪያለሽ ሲሉኝ ደላላ ነው እንደዚህ ያለሽ? አሁንም ደላላ ነው እና አላመንኩም። ምክንያቱም ከዚህ በፊት 2-3 ጊዜ ውሸት ነው ያገኘሁትና እውነት የሆነ ነገር አላገኘሁም። በቃ እስኪ መጨረሻ እድል ልሞክር ብዬ ነው የገባሁት። ስገባ እውነት የሆነ ነገር ነው ያገኘሁትና ተመስገን ብዬ ስራዬንም መስራትም ጀመርኩኝ። ልጆችም ያው ያን ያህል ራሳቸውን የቻሉ ናቸው፣ ግን ቢሆንም ስራ አለ እንደ ማንኛውም ቤት። ፎከስ ማድረገው ግን በጣም ሰውየው ጋር እንክብካቤ ነው የማደርገው እና ሰውየውንም ሳዋራቸው አረ ልጅ ተማሪ የሚማር ሰው ማን ፈልጋለን አሉኝ። የርቀት ትምህርት ጀመርኩኝ። ሰውየውንም እኔ ነኝ የምንከባከበው። ልጆቹም በቃ ያማቸው እንደነገር ያማቸው አለኝ። አንደኛ እርጅናም አለ፣ ሁለተኛ ደግሞ ህመምም አለ፣ ሶስተኛ ደግሞ ያው እቤት መዋል ራሱ በጣም ከባድ ነው። ልጆቹ ደግሞ እንደጠበቁት አይደለም እሳቸው ያገኟቸው። ልጆቹ በጣም ወጣ ያለ ባህሪ ያለባቸውና ያ ደግሞ ያበሳጫቸዋል። እና ምንድነው ትምህርቴንም በዛው ቀጠልኩ። አሁን ውርስም ሲመጣ ያው እንደነገርኩ ነው፣ በጣም ከባድ ነው። እኔ ፈልጌ አይደለም፣ በራሳቸው ፍላጎት ነው እርሳቸው ይሄን ነገር ሊያደርጉ የቻሉት። በጣም ብዙ ብር ነው። አዎ በጣም ብዙ ብር ነው። በቃ የኔ መልካምነት ነው ብዬ ነው እንጂ ማስበው እኔ ይሄን አድርጉልኝም አላልኩም። ይሄ በቃ እንደማንኛውም የቤት ሰራተኛ ሰርቼ ትምህርቴን መማር ነው የፈለኩት። ትምህርቴንም ከተማርኩ በኋላ ደግሞ የራስን የሆነ ነገር መስራት ነው የፈለኩት እንጂ
እኔ እንደዚህ ያደርጋሉ ብዬ እሳቸውንም አልጠበቅኩም ነበር። ግን ማለት ነው ገንዘቡ በጣም ብዙ ነው። 250 ሚሊዮን በጣም ብዙ ነው። ፕላስ ቤትም አለና እስኪ ያን ቀን እንዴት ነበር የሰማሽው ይሄንን ነገር? ያው ሰዎች ምናምን ይሄ ኑዛዜ የሚያነቡ ሰዎች ምናምን መተው ቤት ነው የነገሯችሁ መሰለኝ በተሰበሰባችሁበት ሁላችሁም እና እስኪ ያን ቀን እንዴት እንደነበር ንገሪኝ። እኔ ያ ቀንም ለእኔም እንደነሱ እኩል ነው እንደ ልጆቹ ነው የሰማሁት እንጂ ይሄ ነው ብለው እሳቸው አንድ ቀን ነግረውኝም አያውቁም። በቃ አይዞሽ የዛሬ ቀን ሳይሆን ነገ የተሻለ ቀን ታገኛለሽ፣ አንቺ ጎበዝ ነሽ፣ ጠንካራ ነሽ እያሉ ይመክሩኛል። በቃ የወደፊት በቃ ተስፋ እንዲኖረኝ ምናምን ነው የሚያደርጉኝ፣ ህልም እንዲኖረኝ ምናምን። በቃ እንዴ ለምንድን ነው እኔ ሰው ቤት ተቀጥሬ እዛ ቤተሰብ ጋር ያልተሳካልኝ እዚህ መጥቼ በዚህ ኑሮ ውድነት በዚህ ደግሞ የቤት ኪራይ ምናምን ብዬ ነው ሳስብ የነበረው እንጂ ጭራሽ ይሄን ነገር አገኛለሁ ብዬም በፍጹም አላሰብኩትም ነበር። እንደነሱ እኩል ነው የሰማሁት። አዲስ ነገር ነው የተፈጠረብኝ። እስኪ ያን ቀን እንዴት ነው? ስንት ሰዓት ነው? እነማን ናቸው የመጡት ቤት? እዛ እንዴት ነው የሰበሰቧችሁ? ከዛ እንዴት ነው የነገሯችሁ? ሪያክሽናቸውስ ምን ይመስል ነበር? ምን አሉ ምናምን የሚለውን ነገር አጠቃላይ አንደኛ ልጆች አሉ። ልልሽ የፈለኩት ምንድነው ለምሳሌ ጠዋት ነው ይመስለኛል የመጡት ቤት። ከዛ ጠዋት መጥተው እንደዚህ ሰብስበውን ከዛ እንደዚህ ያስቀመጡን ከዛ እንደዚህ ያሉን እያልሽ እንድትነግሪኝ ፈልጌ ነው። እሺ ቤተሰብ የመጡት ጠዋት አካባቢ ነው። ልጆችም አሉ። ልጆቹን የሚወጡበት ነበርና እንዳትሄዱ ቤት ተቀመጡና ጠብቁን አሉ። እሺ ብለው ልጆቹም ምንድነው ብለው ነው ጠብቀው የነበረው። ልጆቹም ተቀመጡ። ቤተሰብም ጠዋት አካባቢ መጡ። ጠዋት ሲመጡ ምንድነው ያሉት ወረቀት ነበርና ያን ወረቀት ከቤተሰብ ጋር ነው የመጣውና የቤቱ ጉዳይ ይሄ እንደዚህ ነው እና ለቡርቴ ነው የሆነው፣ ብርም እንደዚህ ይሄን ያህል ብር አስቀምጧልኝ፣ ቤቱም በዚህ ነው የሆነው ሲሉ እኔ ለራሴ ደነገጥኩኝ። ማለት እኔ ራሴ ያደረኩት ነገር ነው እንጂ እሳቸው ያደረጉት አልመሰለኝም። ልጆቹም ደነገጡ፣ እኔም ደነገጥኩኝ። እነሱ የሚያዩት ልጆቹ የሚያዩት እኔን ነው፣ እኔም እነሱን ነው የማየው። ምክንያቱም በጣም ይከብዳል። አንተ ብትሆን ይሄ ነገር ራሱ በእኔ ቢሆን ብለህ ብታስብ ይከብዳል። ልጅ ተቀምጦ ለሰራተኛ ቤተሰብ ተቀምጦ ልጅ ተቀምጦ ለሰራተኛ እንደዚህ አይነት ነገር ሲፈጠር ላንተም ምንድነው ብለህ ራስን ልጠይቅ ትችላለህ። እኔ ማን ነኝ? ይሄ ነገርስ እንዴት ሊሆን ይችላል ብለህ። በእርግጥ ልጆቹ ይሄ ነገር ቢፈጠርባቸው እኔም ማለት እንደ ራሴ ከባድ ነው። እንዴት ይሄ ነገር ይሆናል ብዬ ምንም የኔ ቤተሰብ ይሄን ቢያደርግ ለሰራተኛ የምናደድ ባህሪ ነው። በእነሱም ልትፈርድም አትችልም። ነገር ግን አንቺ እንዳልሽኝ እንክብካቤም አይንከባከቧቸውም አልሽኝ። ከዛ ውጭ ደግሞ ሰውየው የሞቱት እንደው በተፈጥሮ አይደለም የሞቱ ይመስለኝ። ሰውየው እንዲሞቱ ይፈልጉ ነበር። አስከሬን ምርመራም አልተደረገም። ምናልባት መድኃኒትም አድርገው ይሆናል የገደሏቸው ብለሽ የምትጠረጥሪው ጥርጣሬ እንዳለ ነግረሽኛል። አሁን እነዚህ ጥርጣሬዎች የመጡብሽ እነሱ ከሚያሳዩት ሪያክሽን ነው ወይስ ያየሽው ነገር አለ አንቺ? አንደኛ እነሱ የሚያሳዩት ለሰውየው በጣም ከባድ ነው እንደነገርኩ ነው። አሁን እነሱ ውርስ ከምፈልግ አንጻር ብቻ ነው እንዲሞት ሲፈልጉ የነበሩት። የዛኔ እንደዛ ነው የሚፈልጉት። ውርሱን ብቻ ነው የሚፈልጉት እንጂ በፍጹም ሰውየውን አይፈልጉት። ይሄ ነገር ደግሞ ሰውየው ገብቶታል። ይሄ ነገር እሳቸው በደንብ ያውቃሉ። በቃ ከጎናቸው እንዲለያቸው አይፈልጉም። ለደቂቃ እንኳን ልጆቹ እንዲቀርቡ አይፈልጉም። ግን ያው ቤትና ልጅ እስከሆኑ ድረስ ግዴታ ስለሆነ ነው ቤት ውጡ ማለት ስለማይችል እና ከባድ ነው። እኔም ሰራተኛም ስለሆንኩ አምኖኛል። ግን ቢሆንም ደግሞ የሰው ትንሽ ይከብዳል እና በዛ ምክንያት ነው እንጂ እንዴት ነው ምናልባት መድኃኒት ሰጥተዋቸው ሊሆን ይችላል ያልሽበት ምክንያት ወይም እንዲኖሩ ስለማይፈልጉ ነው እኮ። አሁን በምን አንተ አብዛኛው ጊዜ ከእሳቸው ጋር ነው የምታሳልፊ እንደነገርሽኝና በምን አጋጣሚ መድኃኒት ሰጥተዋቸው ይሆናል ገመትሽ? እኔ ክላስ ወጥቼ ነበር እና በዛ አጋጣሚ እኔ ስመጣ አሟቸዋል፣ በጣም አሟቸዋል። እንደዚህ ያረፋ ምናምን ይመጣልኝ ምንድነው ብዬ ሳስብ ወደው እነሱም ነበሩ ቤተሰብ ጎረቤት ምናምን ስጠራ ይሄቃቸው አለፈ እና በዛ አጋጣሚ እነሱ ያን እኔ የወጣሁበትን አጋጣሚ ተጠቅመው ነው እንጂ በፍጹም አይሞቱም ነበር። የአስከሬን ምርመራ ለምንድን ነው ያልተደረገው? አላደረጉም ልጆች ራሳቸው ናቸው። አይፈልጉም አልፈለጉምና ቤተሰብ ምናምን ሲባልም በፍጹም እኛ ልጆቹ ነበርን ምርመራ ይደረግ ምናምን ሲሉ አሟቸዋል። ከሳምንት በላይ የሚሆን ህመም ስላመማቸው አናደርግም አሉ። ከዛ በኋላ ሰውየው ከሞተ በኋላ አንቺ እዛ ቤት ለምን ቆየሽ? ለምን አላባረሩሽም ነው ወይስ ያው ወሩን ትጨርስ ነበር? አንደኛ እኔ ወሩን ልጨርስ ብዬ ነው ያሰብኩት እንጂ እኔ መውጣቴ
ማለት ወዳው ሞቶ እንዴት እኔ እወጣለሁ? የሆነ ነገር ያለ ይመስላችኋል ብዬ ስላሰብኩና እሳቸው እኔ ጋር በጣም ስለምንቀራረብ ያ ነገር ደግሞ ለልጆቹ አንደኛ ልጆቹም በራሳቸው ቢገሉትም የሆነ ስሜት ይሰማቸዋል እና ለዛ የተወሰነ ቀናት ልቆይ ብዬ ነው እንጂ እኔ መውጣቴ አይቀርም ነበር። ልወጣም ነው የነበረው። ግን ቤተሰቦቹ ምንድነው መተው እንደዚህ ሲሉ ሰብሰብ ብለውና የምናወራቸው ወሬዎች አሉ ሲሉ እስኪ ልስማና እኔ እወጣለሁ ብዬ ነው አስቤ የነበረው። ሲመጡ መተው ሲያወሩም አዲስ ነገር ነው የተፈጠረብኝ ለኔ። ደነገጥኩኝ። ከዛ ክስም ተመሰረተ። ክስም ሲመሰረት በጣም ከባድ ነው። ይቺ ትላንትና ከገጠር መታ ዛሬ እንዴት እንደዚህ ልታደርግ ትችላለች? አውቃ ነው የገደለችው። በቃ ብዙ ነገር ነው ያሉኝ። እንግዲህ ያለውን ነገር በሙሉ ነግረሽናል። ሁሉንም ነገር ተረድቼሻለሁ። አሁን እስክንድር ምንድነው እንዲረዳሽ የምትፈልጊው? ምንድነው እያስጨነቀሽ ያለው አሁን በዚህ ሰዓት? እያስጨነቀኝ ያለው ምንድነው እነሱ እኔ ላይ የሚያስቡት ጥሩ ነገር አይደለም እያሰቡ ያሉት። ባገኙት አጋጣሚ ሊገሉኝ ይፈልጋሉ ብዙ ነገር። በዛ ላይ ንብረቱን ደግሞ አውቃ ነው ይላሉ። ወደ እሷ ያደረገችው እሱን አስገድደው መድኃኒት ሰጥተው ነው ምናምን ይላሉ። ይሄ ነገር ደግሞ እኔ ወረቀት ስላለኝ በቃ ውሸት እንዳልሆነና እኔ ህይወቴን በእነሱ እጅ እንዳልጠፋ ነው የፈለኩት። ሶሻል ሚዲያ ላይ አንተን የምከታተል ሰዎቹ አንቺን ለማጥፋት ይሞክራሉ ምናምን ይሄን ነገር ሲሉና ቤተሰብ ምናምን አንቺ ለማምጣት ወደዚህ አልሞከርሽም ነው አልፈለግሽም ወይስ ከቤተሰቦች ጋር ያለሽ ግንኙነት ምንድነው? ከቤተሰቦች ያለኝ ጋር ግንኙነት ይሄንን ነገር በቃ መጀመሪያ ላይ እውነታ የሆነ ነገር ላስቀምጥና የተረጋጋ ነገር ስለሌለኝ እኔ ራሱ በዛ መካከል ነው እንዲመጡም ያልፈቀድኩት። ማይሆን ተስፋ እንደሆነ ነው። አዎ። ነገር ግን አሁን አንቺ ወይም በሽማግሌዎች አማካኝነት ሙሉ ለሙሉ ገንዘቡ ላንቺ እንደሆነ ንብረቱ ላንቺ እንደሆነ ተነግሮሻል? አዎ ተነግሮኛል። ወረቀትም ተሰጥቶሻል? አዎ። ስለዚህ መንግስት የሚያውቀው በወርሱ ያንቺ ስም እንዳለ የብርቱካን ስም እንዳለ ነው የሚታወቀው ማለት ነው? አዎ የኔ ስም እንዳለ ነው የሚታወቀው። ስለዚህ ለምንድን ነው ከቤት እንዲወጡ ያልፈቀድሽው? በቃ ልክ መብትሽ ነው። እሱ መብቴን ማስወጣት እችላለሁ፣ ግን እንደ ቤተሰብ ስላየኋቸው ነው እነሱ። ግን አሁን ይገሉኛለሽ ደግሞ እየፈራሻቸው። አሁን ደግሞ ይሄ ነገር ሲያዩ ደግሞ በቃ አስገድደው ነው ያለችውና ንብረት እንዴት ወደ እሷ ሊሆን ይችላል ይላል ብለው እንትን አሉ። ሙሉ ንብረት እንዴት ለሷ ይሆናልኝ? ስለዚህ ይሄን ሰውዬ አስገድደው እስከሆነ ድረስ መግደል አለብን ብለው እንደዛ ነው የሚለው። ሰውየው ፈልጎ ሳይሆን ሳይፈልግ ነው ላንቺ የሰጠሽ ብለው ነው የከሰሱሽ እነሱ? ልጆቼ የከሰሱኝ? አዎ እንደዛ ነው የከሰሱ። እሱ አልፈለገም። እሳቸው ለኔ ብቻ ነው የፈለጉት። ኖ አይደለም። እነሱ ክሳቸው እሱ ሳይፈልግ እሷ አስገድደው ነው እንጂ እሱ ፈልጎ አይደለም። አስገድደው ነው ማለት በምን አይነት መልኩ ነው አሁን አስገድደው ያሉሽ አንቺ? አስገድደው ማለት እንዴት መሰለ እነሱ ያሰቡት፣ አንደኛ እሳቸው እድሜያቸው የሄደ ነው። ሁለተኛ ደግሞ እኔ ስንከባከባቸው በቃ እንደዚህ በሴትነቷ ተጠቅማና አባብላው ነው። እሳቸውንም እያስገደደች ትደፍረው ነበር ይላሉ። እና መድኃኒትም ሰጥተው ነው ይሄን ነገር እንዲያደርግ ያስገደደው። ራሱን ስቶ ወደ እሷ ንብረቱን ያደረገው መድኃኒት ሰጥተው ነው እንጂ በፍጹም አያደርገውም በማለት ነው ፍርድ ቤት የከሰሱ። አንቺ ይሄን አለማድረግሽ ምን ዋስትና አለሽ? አሁን እነሱ ያሉትን ነገር አላደረግሽው? አሁን እነሱ የሚሉት አሁን እነሱ ከሰሱሽ ነው። አሁን ይሄንን ያው መጠየቅ ስላለብኝ ነው እንጂ መጠየቅሽ ነው አይደለ ማለት ግን አንቺ ሰውዬ በፍቅር ወይም ደግሞ በሴትነትሽ አማለሽ ወይም ሌላ ነገር እንዲያስብ አድርገሽው አይደለም ወይ? ለሱስ አንቺ ምን ያህል እርግጠኛ ነሽ? እኔ እርግጠኛ የምሆንበት ምክንያት ምንድነው? እኔ ሰው ቤት ገብቼ እኔን አግልለውኝ ስለነበርና እዚህ ጋር ደግሞ ልጆች ስላገለሉት ያ ስሜት ነው የተሰማኝ። ሁለተኛ ደግሞ እንዴት እኔ ማህተብ አለኝ አይደለ? ይሄ እንዴት ላደርግ እችላለሁ? እኔ ሰው ቤት መጥቼ ትምህርት እንድማር ነው እንጂ ለሌላ ለንብረት ብዬ አይደለም የመጣሁት እና ለዛ ነው። ስለዚህ ንብረቱ ሳይሆን ሰውየው በቃ ጥሩ ሰው ስለነበረ በዛ ላይ ደግሞ የሚመክሩ ምክር ደግሞ ጥሩ ምክር ነው የሚመክሩ። ሁሌም ራስሽን ጠብቂ፣ እንደዚህ በይ፣ ትምህርትሽን ተማሪ፣ ከዚህ ደረጃ ትደርሻለሽ፣ አይዞሽ፣ አንቺ ጠንካራ ነሽ፣ በርቺ ምናምን ስለሚሉኝ በዛ ነው እንጂ እኔ በሌላ ነገር ተጠቅሜ ምናምን አይደለም። ምክንያቱም እኔም ህይወት አለኝ፣ ነገ ምን እንደሚገጥመኝ አይታወቅም። እውነት ነው። ጥሩ። ስለዚህ ያው እነሱ ቤት ነው ያሉት። ቤት ሂጄ እነሱ ኢንተርቪው ላደርጋቸውና ያለውን ነገር በድብቅም ካሜራ የሚጣራውን ነገር እናጣራለን ማለት ነው።
እሺ እንግዲህ ውድ ቤተሰቦቻችን ድንገት ከመሬት ተነስታ እጅግ በጣም ሚሊዮነር የሆነች እህታችን ናት። እንግዲህ ዛሬ ባለ ታሪኳ እሷም ታሪኳን አካፍላናለች። የተፈጠረባትንም ነገር የወርሱንም ጉዳይ በደንብ ተጫውተናል ከሷ ጋር። እንግዲህ ቀጣይ የሚሆነው ይሄንን ሀብቷን ያው እግዚአብሔር ረድቷት እግዚአብሔር ፈቅዶላት ይሄን ሁሉ ንብረት የሷ የራሷ እንዲሆን ተደርጓል። ይሄ ደግሞ የእግዚአብሔር ስራ ነው። እውነት ለመናገር እንኳን ደስ አለሽ። በዚሁ አጋጣሚ የምሬን ነው። መልካም ሰው ስለሆንሽ ነው አንዳንድ ነገሮች እንደዚህ የሚመጡትና ለመልካምነትሽ የተከፈለ ነው ብዬ አምናለሁ። ስለዚህ የሚሆነው ምንድነው እንግዲህ ውድ ቤተሰቦቼ የሰውየው ልጆች ምንድነው ያሰቡት? እውነት እሷ እንዳለችው ያደረጉባቸው ሰውየው ላይ ያደረጉት መጥፎ ነገር አለ ወይ የሚለውንም ቼክ ለማድረግ እንሞክራለን። ከቻለን ደግሞ የአስከሬን ምርመራውን ለማስደረግ እንሞክራለን ማለት ነው። እንግዲህ ውድ ቤተሰቦቼ እናንተ ግን እስከ መጨረሻው ሰዓት ድረስ አብራችሁን ተከታተሉ። ቀጥታ ወደ ዋናው ቤት ሄደን ሰዎቹን የምናናገር ይሆናል። አብራችሁን ቆዩ። ቤተሰቦቼ እንደምን አላችሁ? ያው ተመልሼ መጥቻለሁ። እንግዲህ ብርቱካን ብዙ ነገሮችን ነግራናለች። የነገረችን ቤት ደግሞ እዚህ ነው። ስለዚህ ሰዎቹን ገብቼ የማናገራቸው ይሆናል። ከነሱ ጋር የተወሰነ ቆይታ አደርጋለሁ። ያው ከቤቶች ምናምን ነገር አይነት የመጣው ብዬ ነው የምገባው። እውነት ያለችው ነገር ትክክል ነው ወይስ ውሸት ነው የሚለውንም ነገር ለማጣራት ነው። ሰዎችን የተወሰነ ጠይቃቸዋለሁ። ከዛ እንደተለመደው ደግሞ ድብቅ ካሜራችን አስቀምጠን ክትትል የምናደርግ ይሆናል ማለት ነው። አብራችሁን ቆዩ። እኛ ነን። አይ ሰላም ነው። እንዴት ነሽ? እስክንድር እባላለሁ። ከቤቶች ህዝብና ቆጠራ ነበር የመጣሁትና በቅርቡ እዚህ ቤት አንድ የሀገር አውራ የሚሆኑ አባት አርፈዋልና የእሳቸውን የህይወት ታሪክ ለመዘገብ ነው ዶክመንታሪ ለመስራት ነበር የመጣሁና ሜቢ ፍላጎት ካላችሁና ፈቃደኛ ከሆናችሁ እናናገራችሁ ብለን ነበር። እሺ ቻው። ወንድሜን ጠይቄ ልምጣ ነው ያለችው። ያው እንደማያካብድ ተስፋ እናደርጋለን። ዶክመንታሪ ልሰራ ነው ያልኳት። ሰላም ሰላም ነው። እንዴት ነህ? አለ እስክንድር እባላለሁ። ከቤቶችና ህዝብ ቆጠራ ነበር የመጣሁት እና በቅርቡ ያው እናንተ ቤት አንድ የሀገር ዋርካ የሚሆኑ አባት ማረፋቸውን ሰምተን በእሳቸው ዙሪያ የተወሰነ ዶክመንተሪ ለመስራት ሙከራ እያደረግን ነው። የአካባቢ ሰው ጠይቀናል። ፈቃደኛ ከሆናችሁ እናንተንም ለመጠየቅ ነበር መጣ። ታዲያ መጀመሪያ ጠይቀን ፕሮግራም ይደረጋል። ዝም ብለህ ሰው ቤት ይመጣል። እሱ ልክ ነህ፣ ግን ያው የሚጠፋ ነገር ስለሆነ ፋይሉ ምንም የሚያስጨንቅ ነገር አለ። ለፋይሉ ምናምን አይደለም። እሺ የሰው ቤት ሲመጣ እኮ ብዙ ነገር ይኖራል አይደል? አዎ ቅድሚያ ነገር እንደዚህ ይኖራችኋል። የህዝብ ቆጠራ ጎረቤት ጠይቀን ቀድመህ ሳትጠይቀን ጎረቤት ይስላል ይመሰክራል እኮ እና አጋጣሚ እነሱ ሲነግሩን ስለ ሰውየው ሲነግሩን ነው የሰማነው። እኛ የምናውቃቸው ሰው ሆኖ ሳይሆን መጠየቅ ነበረብህ እኮ የጠየቅናቸውማ ጎረቤቶችን ነው። እነሱ ናቸው የጠየቁት። ምንድን ነው መስሪያ ያልክ? እኔ አሁን የቤቶችና ህዝብ ቆጠራ ነው የመጣሁት። አዎ ዝም ብሎ ሰው ጊዜ የለኝም። አጠር ያለ አዎ አጭር ነው፣ ብዙ የሚያቆይ ነገር አይደለም። እስኪ እሺ እሺ ናይ እንደምሄዳችሁ ሰዎቼ ያው እዚህ ቤት ገብቻለሁ። የአቶ ኃይሉ ቤተሰብ ውስጥ ነው ያለሁት። አቶ ኃይሉ ለሀገራችን በርካታ ነገሮችን ያበረከቱ እጅግ ታላቅ ተወዳጅ ግለሰብ ነበሩ። እሳቸው በህይወት እያሉ ብዙ ስራዎችን ሰርተዋል። ከዛ ውጭ ደግሞ ፍሬ አፈርተው ይመስለኛል እናንተ የልጅ ልጅ ናቸው አይደለ? እና የልጅ ልጅም አፈርተዋልና እንግዲህ እሳቸው ቤት ውስጥ ነው የምገኘው። ከነሱ የልጅ ልጆች ጋር ቆይታ አደርጋለሁ። እናንተ እስከ መጨረሻው ድረስ እንግዲህ አብራችሁን ቆዩ ለማለት እወዳለሁ። ወንድሜ እስኪ እንተዋወቅ አንተ ጋር። ዮሐንስ እባላለሁ። ዮሐንስ። እሺ እናቴስ? ሀና። እንግዲህ ዮሐንስና ሀና የአቶ ኃይሉ የልጅ ልጆች ናቸው መሰለኝ። እሺ አባታችሁን ወይ እናታችሁ የሉ? ሀገር ውስጥ ከኛ ቤተሰብ ሀገር ውስጥ ያለ ነው። እኛ ነን። ያው አባባን ረዥም ጊዜ አልጋ ላይ ስለነበረ አባባን ስንከባከብ የነበር ነው። እኛ ነን። በቅርብ ያለ ነው። እያንዳንድ ስራዎችም አንዳንድ ካምፓኒዎች ስላሉ
ያው እናተማ ሚሚ ነው ምላት ይቅርታ ሚሚ ተማሪ ነች። እኔ ነኝ ነገሮችን ማኔጅ የማደርገው። እንደዛ ነው። ሚሚ በቅርብ ስለሆነች አሁን በቅርብ ነው ግራጁዌት ያደረገችው ነው ልታገባ ነው ምናምን። ብዙ ኃላፊነቶች እኔ ጋር ነው ያሉት እና እኔ ነኝ እዚህ ያለሁት። በጣም ደስ ይላል። ሚሚ ልበልህ ሀና? ሚሚ በተለምዶ ይቻላል። ሚሚ ያው በቅርቡ ነው መሰል ግራጁዌት ያደረግሽው። በቅርቡ ደግሞ ልታገቢ ነው። ሁለቱም በአንድ ላይ ይሻላል። ብዙ ጊዜ ወንድሞች እህታችን ወይም ታናሽ እህታችን ስታገባ ከሷ ባል ጋር ይቅርታ በእናትህ ሻይ ቡና ነው ነገር እንጣ ችግር የለውም። ነይ ነይ ጥሪላቸው ወስደናል አይደል? በእውነት ወስደን የመጣ ነው። እግረ መንገድ ነው ዝም ብለን የመጣ ነው። አባባ ቤት መተህ በባዶ ተመልሰን መምጣታችን አይቀርም። ተመልሰን አሁን እሱ አባባ ቢኖር ሳይሆን ጎረቤትም አባባ ቤት ገባሁ አቶ ኃይሉ ገብቼ ብትሉ በትቼ ብዙ ነገር የሚነገራቸው በእውነት እኔ አሁን ስለ አባባ ለመንገር አለ አባባ የራስ መንገሻ የቅርብ እንትን ነበረ በታሪክ ሲያጫውት እና ራስ መንገሻ በቃ የአካባቢ የራስ መንገሻ ግዛት ነበረ። ያው ራስ ከሪ መምጣት አዳፈኑ እና ራስ መንገሻ የነገስታት ምናምን እንደዛና ራስ መንገሻ ጃንሆይ ሲመጡ አባባ ሲያጫውተን ሲመጡ ራስ መንገሻ ነው የሚቀበሏቸው እዛ አካባቢ። ከዛ አባባ አብሮ ያን ያው ወጣት ነው እሱ በቃ እንትና ራስ መንገሻ ጋር መጣ። እንዴት ነው የንጉስ የሚበላ በብዛት ተደርጎ አሁን በደንብ ብሎ ነበር ማና አባባ መጣ እንደዚህ የለም። አሁን ለዚህ ነው ወጣውና ታይሉ ቤት አረዝም እየመጣው ቤት ምሽት ነው የሚሉ ችግር የለውም። አይ እነዚህ ጨካኞች ነበር። አሁን ለጨዋታ ያክል ዝም ብለን ጨዋታና አንጠፋም እኮ ዞሮ ዞሮ አይ ነው መመላለሳችንም አይቀርም። ዘራ አሰዳቢ ልታስብሉ ነው ብዬ ነው። እንደዛ እንኳን አንልም። ችግር የለውም። ግን አሁን ቤት ስገባ ብዙ ደስ የሚል ነገር እያየሁ ነበር። ግቢያችሁ ጽዱ ነው። ከሳቸው የወረሳችሁት ነው? አዎ በጣም ጥንቁቅ የሆኑ ሰው ናቸው። አሁን በቃ እጅ እስኪሰጡ ድረስ ትንሽ እድሜም ስላደከማቸው ነው እንጂ ከዚህ በላይ እንደውም እኛ ብዙም አላስቀጠልንም። ከባህሪያቸው በጣም ደስ የሚሉ አባት ነበሩ። ለእኛ ብቻ ሳይሆን ለሰፈሩም የሆነ በቃ ግርማ ሞገሳቸው ራሱ ከውጭ ነው እንትን የሚለው። በጣም ደስ ይላል። እንግዲህ እሳቸው እንደነገራችሁኝ ከሆነ ትንሽ የመሳፍንቱንም ዘር ምናምን የቀማመሱ ናቸው። በዛ ላይ የተማሩም ሰው ናቸው። ለብዙ ሰው የደረሱ ሰው ናቸው። የደሃ አባት አባባ ሉሌ ነው ይባላል ማለት በድሮ አሽከሮች ሰራተኞች ሉል። በዚህ አጋጣሚ እዚህ ጋር የምነግርህ ኦልሞስት 60-70 አባወራዎች አባባ ያስጠጋቸው ናቸው። የመረን ነው ይሄ ውሸት አለ ከነገሩ። በዛ ላይ ገረመህ አባባ ቤት አሽከሮች ወይም እነሱ ብቻ አለ እያንዳንዳቸው ቤተሰቦች እየመጡ ነው ግቢውን አትክልት ምናምን የሚያደርጉት። እሱ አይገርምህ ለምዶብንኛ አሁን እንደዚህ ምናምን ተብሎ ነው ሰላም ይባለው። አባባ እንደንት ነው ዝቅ ብለን ሰላም የምንለው እነሱ ስለሚሉ እኮ ነው። ገብቶሃል አይደል? ይሄ አሁን ኢትዮጵያ ይነባሉ ሰዎች በራሳችን ቤት ያለውን ነው የምነግርህ። እኔ አንዳንዴ ጓደኞቼ ፖለሪ ጎራ በቃ የካምፓስ ህይወት አሳልፈው ታውቃለህ። እቺ ልጅ ነበረች ያኔ እነሱን ቤት ታስገብቼ ዝቅ ስል ምናምን ይስቃሉ እንደዚህ እና አባባ ይሄ በዙሪያው ሁሉ የምታያቸው አባባ ያስጠጋቸው ናቸው። አንዳንዶቹ እንደውም በእሱ ስም ያሉ ቤቶች ናቸው፣ ግን ኑዛዜ ያለው በእሱ ስም ነው። ስለዚህ አብዛኛው ቤት በእሳቸው ያስጠጓቸው እንዲኖሩ ያደረጓቸው ናቸው። አባባ በዚህ አጋጣሚ አንቱ እያልኩት ነው እስኪያልፍ ድረስ እኔም እሷም። የሚገርምህ ጋሽና ቴቴ እንግዲህ ልጅ ነው አይደል? ጋሽ አንቱ ነው የሚለው አባቱን። እኔ የእናቴን አያትን ያልደረስኩበት የአባባን ባለቤት አልደረስኩባቸው። እሳቸው ደግሞ በጣም የነገስታት እንትን ናቸው ይባላል። አልደረስኩም እሳቸው ላይ። ኦኬ አንተ ወንዱ አያትህን ነው የምታስታውሳቸው? ወንዱ አያቴ እያሻሸም ያስ የመጀመሪያ ልጅ ነኝ በዚህ አጋጣሚ። አንተ የመጀመሪያ ልጅ የልጅ ልጃቸው? አንድ ልጅ ብቻ ናቸው ያላቸው? የአንተ አባት ብቻ ነው? አባባ አራት ልጅ ነበረው። እሺ አንዷ ያው ውጭ በትምህርት ሞተች። ከጋሼ ጋር ነው አራት ልጅ አላቸው። ሁለቱ ያው በመንግስቱ ኃይለማርያም ጊዜ የአፓማ ይባላል አይደል? አንቀሳቃሽ ተብሎ እንደ አባባ ፊት ለፊቱ ነው ይባላል። ብቻ ለዛ አንተ ራስህ ከአባባ የወረስከው ነገር ያለ ይመስለኛል። ታሪክ ነገራ ምናምን እንደሳቸው እያልክ ነው የምታወራውና በልጅነት አርጅታል። ለዛ አይደል? እኔ ልጅ አለኝ በዚህ አጋጣሚ። ኧረ እባክህ። አዎ አውስትራሊያ የሚኖሩት ከእናታቸው ጋር ግን አማርኛ ቅልጥፍ አድርገው ነው የሚናገሩት። ሁልጊዜ ነው ስለ አባባ የምነግራቸው። እንደዋወል ዛሬ አባባ እዚህ ጋር ነው የቆምነው ምን አለ አባባ ይላሉ።
እነሱ ምን አለ ነው የሚሉት አባባ እንዲህ ብሎ ምናምን ትቀጥላለህ። እናቴ አንቺስ ከማን ጋር ነው ያደግሽው ስታድጊ? ከአያትሽ ጋር ነው ወይስ ከእናት አባትሽ ጋር ነው ያደግሽው? ከአያቴ ጋር ነው እዚሁ ነው ያደግነው። አሁን ትምህርት ግቢ እስክገብቼ እስክመረቅ ድረስ ያለውን ጊዜ እዚህ ነው። ብዙ ጊዜ ምን ይባላል የእናት ወደ ዝጉርጉር ይባላል። አሁን የእሱን ሁኔታ አይቼ አንቺን ሳይሽ ሞር እንዲያውም እሷ ለአባባ ትቀርባለች መሰለኝ በባህሪ የእርግት ማለቷ። አባባ ቀስ ብሎ ነው የሚናገር። እኔ ደግሞ እናቴ ፈጣን ፖለቲካ ነበረች። እሺ ፖለቲካ ነበረች። እዚህ ከምርጫ 97 ላይ ተወዳደረች ነች እናቴ። የምርህን ነው? እናቴ አሁን ራሱ አንዳንድ እንትኖች ላይ አለች። አንተ የእናትህ ልጅ ይለኛል ጋሽ አንዳንዴ ሰነጣና ትናገረዋለህ። ይሄ ቢሆን ይሄ ነው ገብቶሃል። ፊት ለፊት ነው አንተ የእናትህ ልጅ ነው ምን ያርግ። እሷ ደግሞ እዛ ገሆነ ግን ያው በመከባበር ደስ የሚለው ነገር ነው። እዚህ ቤት ውስጥ ምን ያህል ሰው ነው የሚኖረው አሁን ላይ? አባባ ካረፉ በኋላ ይኖራል ብዬ አስባለሁ። ፋሚሊያር ሁለታችን ነን፣ ሌሎች ውጭ ናቸው። እናም ታግዘናለች ቤት ውስጥ እዚህ የምታግዘዋለች እና የምትንከባከብ እሷ አለች። ሶስት ነን በቃ። ምናልባት ካልነበራችሁ መታወቅ እችላለሁ። ያው አባባን ስትንከባከብ ስለነበረች ባያት ደስ ይለኛል። በጣም የምትንከባከብ የነበረው እህት ማለት ነች። እህት ማለት ነች። እንደውም በጣም እሷ ካምፓስ ሆና እኔም ቢዚ ሆኜ አባባን ስታግዝ ነበር። ይሄ እንኳን አይካድ። ምናልባት ብትዋወቃት ልጅቷ ሜቢ ከተቻለ ጥሪለት እስኪ። ቡርቴ ቡርቴ ሰላም። እስኪ እንዴት ነሽ? ሰላም ነው? እንዴት ነሽ? አለሽ? አለን አለን። እኔ እስክንድር እባላለሁ። ቡርቴ ያው አጋጣሚ ስለ እነሱ አያት ስለ ጋሼ እየጠየኳቸው ነበርና ብዙ ነገር እያጫወቱኝ ነበር። እስኪ ምናልባት እግረ መንገድ አንቺንም ለመጠየቅ ያክል ነውና ረጅም ጊዜ ከእሳቸው ጋር አሳልፈሻልና አባባ ምን አይነት ሰው ነበሩ? እሳቸው በጣም መልካም ሰዎች ናቸው። ያው ረጅም ጊዜ እኔም በእርግጥ እነሱ ክላስም ስለሚሄዱ ምንም ስለሚሉ እኔ ጋር ነው ጊዜያቸውን ያሳለፉት። ያው ትንሽ እድሜም ገፋ ስላለ ህመምም ስላላቸው ደግሞ እኔ ነበር ስንከባከባቸው የነበረው። መድኃኒት ምን የነበር ስሰጣቸው የነበረው፣ ልብሳቸውን ማጥበው፣ በቃ ሁሉን ነገር እንክብካቤ የማደርግላቸው እኔ ነበርኩኝ እና በጣም መልካም ሰዎች ናቸው። በዛሬ ደግሞ የሚመክሩኝ ምክር በቃ ለወደፊት ተስፋ እንዲኖረኝ እና ትምህርቴን የሚያስተምሩኝ የነበር ደግሞ እሳቸው ነበሩ። መልካም ሰዎች ናቸው። በጣም ደስ ይላል። እንግዲህ አባባ አሁን ከነገረችኝ አንጻር በጣም ደግ ሰው እንደነበሩ፣ መልካም ሰው እንደነበሩ መረዳት እንችያለሁ። አባባ ምን ነበር ያመማቸው? ከዛ ስለ ህይወታቸው መጥፋት ምንድነው ምክንያቱ? አባባ በ88 ዓመቱ ነው ያረፈው። ረዥም ዓመት ስራ ላይ ያሳለፈ ሰው ነው አባባ እና ህመሙ በእርግጠኝነት 20 ምናምን ዓመት ሆኖታል። እሱ 61 ዓመት ምናምን ሲሆን የጀመረ ምናምን ይላል አባባ። ይሄ የአይምሮ ምናምን ብዙ የመጨነቅ ከማንበብ ምናምን ይሉታል ፈረንጆ። አይ በቋንቋም ሐኪሞቹ ይሉታል። ሲድኒ ሄዶ ታክሞ ነበር የመጣው። ከዛ ቦታ አልሰጣለሁ ሐኪሞቹ ብዙ ነገሮች ተው ሲሉት ወደ ሀገር ማትሄድ እዚህ ተወሰነ 1 ዓመት ቆይ አሉት። 1 ዓመት ከሀገር ከምድር ቅማ ብሏል። ገብቷል። ያኔ በትምህርትም 3 ዓመት በጣም እንትን ብሎ ነው እንትን ያለው እና ያ ነገር የተጫጫ ነው። ከዛ ደም ብዛት መጣ፣ ስኳር መጣ፣ እርጅና መጣ። ጠንካራ ነበር ግን አልጋ ላይ ሲወድቅ በቃ አብሮ አይምሮ እነሱ ደግሞ በቃ አይምሯቸው እንትን ነው። ከዛ በቃ ከ7 ዓመት በፊት በቃ በጣም ከመጠን በላይ ሆኖ አልጋ ላይ ወደቀ። ሳይደግስ አይጣላም ወይም ላይችል አይሰጥም ይላሉ ትልቅ ሰዎች ሲተርቱ። አባባ እንደዚህ ሲሆን እቺ ቅዱስ ልጅ በጣም የተባረከች ልጅ ነች። ከ6 ዓመት በፊት በአንድ በቤተሰብ አጋጣሚ ከክፍለ ሀገር መጣች። እንዴት ብዬ ልንገርህ፣ እናት ነች። በተለይ ለአባባ እሷ ካልመጣ ትማራለች፣ የማታ ትማራለች። እራት አይበላም ካልመጣች፣ ያለ እሷ መድኃኒት አይወስድ። ይሄ እውነት ውሸት አለ የምነግርህ ፊት ለፊት ያለች በቃ እሷ ነች ትንከባከበች እስከ ዕለተ ሞቱ። በጣም ደስ ይላል። ስለዚህ የእሳቸው በሽታ ይሄ ነበር ሲያማቸው የነበረው። እንዴት ነበር እሷ ከመምጣቷ በፊት ትሪት የምታደርጉት እናንተ?
ያው እሷ ከመጣች በኋላ ግጥ የኛም እንትን ቀሎልናል። እሷ ሳትመጣ በፊት እሱ ስራ ሲሄድ እኔ እንደዚህ ተቸገረን የለም በቃ ሰዓትን ማጣብቅ። ግን ከዛ በፊት እኮ እንደ አልጋ ላይም አልወደቀም፣ ጠንካራ ነበር። ብዙም አይደለም ከዛ በፊት ብዙም እንደዚህ ነበር። በቃ አልጋ ላይ በወደቀ በ6 ወር ምናምን የመጣችው ቡርቴ አይደል እንጂ ከዛ በፊት አባባ ጠንካራ ነበር። ሌሎቹም አሉ የአካባቢ እንትኖቹ አሁንም ይመጣሉ። ግን ያኔ ደግሞ እናቱ ምትኩ አሁን ሞቱ። እነ ፊት አውራሪ እነ ሻምበል በጣም እውነቴን ነው የምልህ ብዙ ታሪክ ታውቃለህ አንተ። እንዴት ብዬ ልንገርህ በቃ ሲገናኙ ማታ አሁን ራሱ አይደል ቡርቴ ቡና እያፈላች ይመጣሉ። በቃ በጃንሆይ ኃይለ ሥላሴ የሙት ነው የሚለው አባባ ብቻ አይደለም ሁሉም ነው ኃይለ ሥላሴ ነው የሚሉት። ሲሙሉ ራሱ ሲሙሉ ምግብ ሲቀርብ ምናምን ብቻ እንደዛ ነበር። በጣም ደስ ይላል። እንዳልኩሽ መድኃኒት ምናምን እናንተ ናችሁ የምትሰጡት ይመስለኛል አይደለ? ለአባታችሁ እሷ ከመምጣቷ በፊት ያው 6 ወር ምናምን ተኝቶ ነበር አልከኝ። ከ6 ወር በኋላ ነው እሷ ሞር የመጣችው እና የዛን የባህሪ ለውጥ ምናምን ያመጡ እርጅናው ጋር ተያይዞ የሚመጡ ነገሮች ነበሩና ያ ነበረ አባትሽ ላይ እንዴት ነው ትሰላችሁ ነበር ወይስ እንዴት ነበር የምታረጉት? የባህሪ ለውጥ ያው ሰዎች ሲያረጁ በብዛት የመነጫነጭ ምናምን ባህሪ ይመጣሉ እና የጠንካራ ነበር፣ በጣም ጠንካራ ነበር። የመሸነፍ እንትን ስሜት አታይበትም። በቃ ያለው የውስጥ ጥንካሬው ምናምን በጣም የሚገርም ነበር። ግን ያው ትንሽ በሽታ እንትን ሲል ምናምን ትንሽ እየደከመ ሲመጣ ምናምን በቃ ሰዓቱን እየተከታተለ ምናምን ስተው ነበር እንጂ በቃ በጣም አሪፍ ሁኔታ ላይ ነበር። ከዛ በኋላ ነው ትንሽ እድሜው እየጨመረ ሲመጣ በሽታው የባህሪውም ለውጥ መጣ። ያን እንዴት ነበር እናንተ ትሪት የምታደርጉት? ተቆጡት ነበር? ያው መልሽ ልጅ አይደላችሁ መቆጣቱ ምናምን አይቀርም። የሆነ ልጆች የሆነ እላፊ ነገር ትናገሪያለሽ ስታረጅ፣ እርጅናም ሲመጣ አያበሉኝ ይላል። አሁን የኔ አያት እንደዛ ነበር የሚለው አያበሉኝም እኮ ሰው ሲመጣ ምናምን እንደዛ ነገር ነበር። አዎ እሳቸው ጋር ቢኖርም እኛ እንደዛ ስላላሳደጉን በስትክክል ተንከባክበን ነበር የምንይዛቸው ምናምን። በጣም አሪፍ ጊዜ ነበር እኮ። ግን ነበረ ትንሽ እንደዚህ አሁን ኮምፕሌን ሌላ ሰው ሲመጣ ምናምን እንዲያረጉኝ ማለት ነበር ትንሽ ያው እንደ ያ መታማታችሁ አልቀረም። እሱማ የሚገርመኝ ግን ነፍሱ እስክትወጣ ቡርቴ ከመጣች ነፍሱ እስክትወጣ ድረስ አንድ ቀን ስለ ቡርቴ ሰው አንድ ቀን አይጣላም፣ አንድ ቀን አትነጫነጭም፣ አትልም ለሰከንድ። ቡርታቴ አይኔ ሲጠራት ራሱ ቡርታቴ አይኔ ይላት። ይገርመኛል። ጥሩ ግንኙነት ነበራቸው ቡርቴ ከአባባ ጋር? ያው ከእሳቸው ጋር በጣም አሪፍ ጊዜ ነው ያሳለፍነው። ያው ልጅም ስለሆኑ በዛ ላይ ደግሞ ብዙም የጎደላቸው ነገር ስለሌለ ብዙም ያን ያህል ከእሳቸው ጋር እንትን የላቸውም እና ብዙ ጊዜ የሚያሳልፉት ትምህርታቸው ስራ ምናምን ስለሚሄዱ እሳቸውን ያን ያህል ትሪት አያደርጉትም። እኔ ደግሞ ስራዬ ነው ብዬ ስላሰብኩኝ ግዴታ ስለሆነ እሳቸው ግን አንዳንድ ነገሮች ከስራም በላይ ናቸው። አሁን ፍቅር የሚፈልግ ነው። አሁን ይሄ ስራ ብቻ አይደለም፣ እንደ ስራ ብቻ ሳይሆን እንደ ፍቅር ውስጥሽ ላይ ያለ ስሜት ከሌለ በስተቀር ይሄን ነገር ልትሰራው አትችልም። ስራ ከሆነ መሰላቸት አለ። እንዳሉት እነሱ 5-6 ዓመት እዚህ ቤት ውስጥ ስታገለግል እንደ ስራ ሳይሆን እንደ ፍቅር እንዴት ነው እንደ አባት አይተሻቸው ነው ሁሉ ነገር ስታደርጊ ነው። እንደ አባት ነው እና በዛ ላይም ደግሞ ሌላ ቦታ ቤት ገብቼ ሳይ ብዙም ለኔ ያን ያህል ቦታ አልነበራቸውም እና እሳቸውን ደግሞ ሳገኝ ደግሞ በቃ የኔ ቦታ ብዬ ስላሰብኩኝ በቃ ፍቅር ግዴታ መስጠት አለብኝ ብዬ ለእሳቸው ልዩ ፍቅር ነው ሰጣቸው የነበረው። ምክንያቱም አንደኛ እድሜያቸው ገፍቷል፣ ሁለተኛ ደግሞ በህመም ላይ ነው ያሉት። ያው በቃ እንደ ህፃን ነው የሚያደርጋቸው እና እነሱን ደግሞ ግዴታ መረዳት አለብን። ትክክል እንጂ በጣም መልካም ሰዎች ናቸው። ያልተማርኩትን ትምህርት ተምሬያለሁ። ብዙ ነገር እውቀት ሰጥተውኛል፣ ተስፋ ሰጥተውኛል፣ በራሴ እንድቆም አድርገውኛል። በጣም አሪፍ። እሺ በጣም አመሰግናለሁ። እንግዲህ ሲመስለኝ የአባባ ታሪክ ሰፊ ነው፣ ብዙ ነው። እንደዚህ በቀላሉ አውርተን የምንጨርሰውም አልመሰለኝም። እኛውን ለትውውቅ ያክል ነው ዛሬ የመጣ ነው። ወይ ከሰዓት ወይ ነገ እንመጣለን ተመልሰን ያለውን ነገር ዲቴይል እናወራበታለን። አይሻልም? እንደዛ እናደርጋለን። እንግዲህ ተመልካቾቼ
ልጆች ናቸው፣ የልጅ ልጆች ናቸው ሁለቱ። አገልጋያቸው ደግሞ ሞግዚታቸው የነበረችም ደግሞ አለች እህቴ ብርቱካን። ከእነሱ ጋር ቆንጆ ቆይታ ነበረኝ። ቀጣይ ግን እነሱን ሶስቱንም ይዤ እንደገና ተመልሼ መጥቼ ስለሳቸው ብዙ ታሪኮችን የምናወራ የምንጫወት ይሆናል። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ቆይታ። ነገር ቀይሩ ምን ነው ምን ላድርግ ማለት እንዴ? ያንቺ ባህሪ እንደው እዛ ጋር ታረገም እንዴ? ምንም በከፍታ ይጠመ ታዲያ ምን ላድርግ? እና ምን አዲስ አለ ነገር እንዴ? ምንም አዲስ ነገር የለም። ሁሉ እንዳለ አይመጣም እንዴ? ጮኛሽ ምን አንድ ቀን ብቻ አምጥተሽ አንዴ ለቀና አንደኛችንም ትውውቅ ነገር እናደርጋለን። ግን ሁሉ ነገር ተሳክሮ ብለሽ ታምኛለሽ? ማለቴ ነው እንደ ወንድም ምን አለ መሰለሽ፣ አንዳንዴ ያው አንቺ ጋር የማይታዩ እኔ ጋር ይታያል። እኔ ጋር ግልጽ ሆነን ብናገር ለነገ ወዲያ ነው። አሁን ጋሺ ሲያምንበታል። በዛ ላይ እዚህ ያለው ነገር አለ። ጋሺ ምን አንሱት ይቀራል። አይ ገንዘቡ ብቻ እኮ አይደለም። አሁን በአንቺ በኩል ነው ያንቺ ጓደኛ ላይ ያለው እምነት። ስንት ጊዜ ሆናችሁ ግን? ባለፈው ነግረሽኛል። 1-2 ዓመት አንድ ላይ በፍቅር አሳልፈናል። አልፈተናችሁ? ሰው ከተዋደደ በኋላ 6 ወር ሲገባኝ እንዴ ዋናው ፍቅር ነው ማለት። አይ ቢሆንም 2 ዓመት ግን እንትን አላችሁ። አንተ ወንድም ስለሆንክ ምንም አይጠምም። እስኪ እዚህ ጋር ራቅ ብለሽ እንደሱ የምናወራው ከጓደኛሽ ጋር ታውቂያለሽ? በጣም መክሪያት ጓደኛ ልጅ ያቺ ነበረች አይደል? ማነው ስሟ ጠፍቶኛል። ከትምህርት ቤት ጀምሮ አብራችሁ የነበራችሁት ማነሽ? ብቻ ነሽ ቆንጆ ልጅ አብራችሁ እሷ እንደዚህ ጉዳይ ይወጡ እሷ አሪፍ ላይ ናት። ግን ያው እሷ ትንሽ ስራ ምናምን የኛ ያው ይሄ ብር ይመጣል በሚለው ነው። እኔ ራሱ ምን ለመስራት አስበሻል? ዝም ብዬ ራሴን ቢዝነስ ከፍታለሁ። ቀላል ግን አይመስለኝም እኮ ብዙ ነገሮች አሉት። ግን በዛ ላይ ደግሞ ተወተነዋል እኮ የቀረን ትንሽ ነገር ነው። አልገባሽም? ጋሽ አለ እቴቴም አለች። ዝም ብላ የተወለደ ነው ታምኛለሽ? እዛ ላይ ቸግራችኋል። እኛ ነን ይሁን ላይ ለፋንበት። የትችልሽ ጉዳይ እንዴት ነው የምናደርገው? ልታግዝ ነው የመጣችው። ምን ያለው ነገር ታውቂያለ? እንደው እንዳለው ነገር ለሷ ነው የተወረሰው። ትንሽ ነገር አድርገን መሸኘት ነው እንዳሰብድላት። ሁሌ እዚህ ቤት እኮ ነገሮችን ቅልል አድርገሽ አትያቸው። ለምን ሰው ሲነግርሽ አትሰሚም? ህግ የሚባል ፍርድ ቤት ቀርበሽ ታውቂያለሽ? ግን እዛው የሚያደርስ ነገር ምን አለ? ሙሉ በሙሉ እኮ ምን ሆነሻል አንቺ? ማለት እንዴት ምን አለ ማለት? የመጣለች ወቀት እያሻለ እንዴ? በቤተሰብ መፍታት እኮ ነው። ትንሽ ነገር ሱቅ ነገር ከከፈትንላት ምን ታውቃለች እሷ? ከገጠር አይደል የመጣችው? እቺ ልጅ ጥሪልኝ። እኔ መጥራት እኔ እንዴት አረ ጥራት እስኪ በእናትሽ ማነሽ አንቺ? ቡርቴ የጠራሽ አንዴ አስቢ። ምን አይነት የባህሪ ለውጥ ነው ግን ያንቺ? አለም በፊት እንዴ እንኳን ጠርተሽ አይደለም ምን ነው ምን ጠፋ ምን ጎደለ ማምት ይልጅ አልነበረሽ እንዴ? ዛሬ ምንድነው? እልሽ አጉል ምክር አንደ ገንገርሽ አጉል ምክር ገደል ነው የሚከትሽ። እማትወጩ ነገር ውስጥ ነው የምትገቢው። አይደለም ይቅርታው አይደለም። አሁንም አንደ ገንገርሽ እኔ አቅሻለሁ አንቺን አይደለም ብዙ ማቅ ነኝ በህይወቴ ላይ ገባሽ አይደል? ሁሉ አንተን ከማቅሰው ነኝ። ማስመሰሉ ምናምን ተይው። ይሄን ያላማትም አብረን ሆነን እህቴ ብዬሽ ቀኝ እጄ ሰጥቼሽ ነው የነከሽ። በተለይ እኔን ማለት ነው። መልፋት አይደለም እንደዚህ መርዝነሽ እንዴ? እስኪ አሁን ያረግሽው ነገር ምንድነው? እንደዛ ማድረግሽውን አባባን እንደዛ አድርገሽ እንደዚህ አይነት መሰሪ ስራ መስራት እውነት ግን አሁን አንድ ያስደስትሻል? እኛ ሁሉን ነገር ጠይነሽ ብንሄድ ደስተኛ ትሆኛለሽ? እሺ ነው ምንድነው? አይ ደስተኛ ትሆኛለሽ? እንደው ትወስጇለሽ ማለት አንቺ የአባትሽን ለምሳሌ እንገርሽ ገጠር አሉ አባትሽ በጣም ወዳጄ ናቸው። ብዙ ነገር አድርጌላቸዋለሁ። የእሳቸውን ሀብት ምንም ሳልሆን ሄጄ ቦርስ እኔ ባዳው የትም ማላቃቸው ሄጄ ቦርስ አንቺና ወንድምሽ ጥላችሁልኝ ትወጣላችሁ ነፃ ሆነሽ እንደ ሰው ስታስቢ። እስኪ ንገሪኝ። ምናልባት እሳቸው እንደዛ ያደረጉ አንቺ ይሄን ንገሪኝ። አንቺን የጠየኩሽ አባባን ተይው። ስለ አንቺ ሳይንሱ ራሱ ከ70 ዓመት በላይ የሰው ልጅ የማሰብ አቅሙ ከ35 በታች ይወርዳል ይባላል። ምናልባት 8 ያክፈነሽ ገና አልደረስሽም፣ ብዙ ይቀርሻል።
መናቄ ባይሆንም እንትን ነው። ግን እሺ አንቺ በእኔ ቦታ ብትሆኝ ምን ታደርጊያለሽ ነው ጥያቄ። ይሄን ነው። እኔም እኮ እንደናንተ አዲስ ነው የሆነብኝ ነገር ሲባል አሁን እስኪ ንገር ተጠቀመሽበት። እኛ ብንወጣልሽ ትጠቀሚበታለሽ ወይ? ነፃ ሆነሽ ህሊናሽ አይምሮሽ ደስተኛ ሆኖ ቆይ እስኪ ተረጋጉ መጀመሪያ። እናንተ እንደዚህ አይደለም ብንወጣልሽ በሰዓቱ እኮ እናንተ ቼክ አታረጓቸውም፣ እንደ ሰው አታዩዋቸውም ነበር። እንደዚህ ሸተተን እንደዚህ ከረፋ ዝም በይ እንዳትጨርስ በቃ ዝም በይሽ። ስንት ነገር ትሰናል እንደኛ እዚህ ቁጭ ያለው ቢሆንም እኮ ታዲያ እናንተ እሳቸውን በሰዓቱ ቼክ አላ አንቺ እንደዚህ አትወሪ በዚህ አላትሽ እንዳለሽ። እሺ ዝም ቢያውን እንደዚህ እንትን ወራ አዛንቂ ቢያንጓጃ አትሁኝብኝ። አንቺ አዝነሽለት ከዛ 250 ሚሊዮን ብር ይሰጥሽ አሁን መሰረሱ አይደል? ሰርተሻል? አዎ ሰርቻለሁ። እሱ የሰራችው ድሮ ማይጥም መርዝ እንዳይኖረው ቼክ አድርጊው። አንቺ ለእኛም አትተኝም በእርግጠኝነት የምነግርሽ ነገር ሂጃውን ትንሽ ቆይቼ እጠራሻለሁ። ሰዓት እንዴት እንደምጠላት አይ እውነቴን ነው። የሰው ልጅ እንዲህ ነው። ይኸውልሽ አሁን አንቺ ነገሮችን እዚህ ለመጨረስ እሞክራለሁ። አንቺ ትዳርሽ ላይ ማለት የሰርጉ ላይ ምናምን ፎከስ አድርጊ። ግን ደግሞ ብልህ ሁኚልኝ። አንቺ እኮ ሴት ልጅ ብልጥ ነች። ምንድን ነው አንቺ እንደ ጓደኞች ሁኚ እስኪ። ምን ላድርግ ከዚህ በላይ እንግዲህ ያው ተከላት። እሷንም ስለ እሱ አይደለም በእምነት እኔ ምንም ምን ይቅርታ አድርግልኝ። ምንም ዝም ብለሽ ልብሽን መስጠት እንዴ አንቺ እኔት እኮ ነሽ። ምን አድርጊ ነው የምትለኝ? ብልጡኝ በቃ ስታፉኝ በቃ እንዴት ብዬ ልንገርሽ? አታያቸውም እንዴ ሴቶቹን ነጋ ደንገጥ በይ በቃ አለ እንደቀደሙ በቃ መሽቁኝ ቀበሮ ሁኝ። ሁልጊዜ ሰዎችን በቀጥታ ሲመጡብሽ ወደ ጎን ብለሽ አስቢ። ነጭ ከሆነ ጥቁር ኖሮ ይችላል ብለሽ አስቢ። እንግዲህ አንተ እኔ ምንም ባረገ አይጥምም። ከዚህ በላይ ምን ላድርግ? እስኪ ምን አድርገሻል? እሷንም ወጥቼ ልግደላት? እሷን ታያት ምን አድርገሻል? ምን አድርገሻል ማለት ይኸውልሽ እየሰማሽ ነው። በአንቺ ድንዝዝነት ነው። እኔ አባባን ድሮ ነበር የምጨርሰው። ቆይ ኧረ እህቴ ነው ኧረ ግድ የለህም እንትን ነው አዛኝ እንትን ስትሆኝ ይኸው ለዚህ በቃሽ። ባዶሽ ልትወጪ ነው። እኔ ይሄ እንደሚመጣ በምን አውቃለሁ? ይሄን እኮ ድንዝዝ ነሽ የምልሽ። ነገር አታስቢም። ስለ ነገር የሚባል ነገር ምንም ትኩረት የለሽም። ሁልጊዜ ዛሬ ላይ አይደለም ነገ ምን ይዞ ይመጣል የሚል ጣጣ አለ ራሱን የቻለ እሱን አስቢ። እንግዲህ ከዚህ በላይ ምንም ማድረግ አልችልም። እኔ አሁን ኦልሬዲ ሆኗል። ለሚመጣው መፍትሄ ብንፈልግ አይሻልም? አንቺ መፍትሄ መፈለግ አትችይም። ተወጣው በቃ እንደዛ ከሆነ አንተ መፍትሄ ካለ ንገረኝ። እኔ የማደርገው ነገር ካለ መፍትሄዎችን ሁሉ ገደል እየከተትሽብኝ እንደ መፍትሄ ልንገርሽ። አንድ መፍትሄ ንገረኝ እስኪ። አሁን ይኸውልሽ ትናንትና ከነ ሚኪያስ ጋር አንድ ሁለት እያልን እየተወያየሁ ነበር። ምንጊዜም ኃይለኝነት መጨረሻው ጉዳት ነው። እንኳን በይና ባንቺ ዲክታተር መንግስቶች ራሱ መጨረሻቸው ጉዳት ነው። ብለህ መሆን አለብን። ምን አስቤያለሁ መሰለሽ? አዳምጪኝ። እቺን ማን ያልሻት ፖርቴና ማለት ንጣትና በ5ም በ10ም ግፋ ቢል 15 ሚሊዮን ብርም ሰጥተን ክሱ እየሄደ በዚሁ መንገድ ይሄድና ክሱ ይሄድ በዚህ ጋር በህግ ይሆናል። በማይሆን መንገድ አስፈርመን አፏን አስይዘን አባብለን መላክ አስቤያለሁ። እንደኔ ማለት ነው። ምን እቅዳለሽ? ምን ታግዥኛለሽ? እሱ ጥሩ ሀሳብ። ስለዚህ አሁን ከዚህ ቤት መቆየት የለባትም ብዬ አስባለሁ። አዳምጪኝ። አይደለም ውጭ አይደለም፣ አሁን አዳምጪኝ። እንደ እህታችን እያት አሁን ያለውን ማመናጨቅ ምናምን እንተውና አብሮ በመብላት መጠንቀቁ እንዳለ ነው። ምግብ ሲቀርብ አብረን ነው የምንበላው። ይቅርታ አድርጊልኝ። የሆነ ነገር ከማድረግ ወደ አራት ሚቼ ገጠለች ነች። ስለዚህ በእንደዚህ አይነት ሀሳብ አምጥቼ ቁጭ አድርጊያት ብናወራስ? አሁን ቶሎ ጥሩ ስንት እንዳጠረጥር ትንሽ እናወራታለን። አይ ከተጠቀመች እኮ አይደለም እንጠቀመ። ግን ነገሩ ምን ይመስልሻል? እንደሱም ብንሞክር አይከፋም። ይሁን ግን ለሷ ብዙ መልፋትም አይጠበቅብንም። ኧረ እባክሽ አንቺ ሴትዮች አብዳለች። እንዴት ልጅ ወረቀቱ ነው የተሻለ መጣለሽ ቁጭ አድርገሽ ዶክሜንቱ ኮሜዲ ቁጭ ከማድረግ 250 ሚሊዮን ብር እና የቤቱ ሙሉ ንብረት ለወይዘሪት ብርቱካን አጥናፉ ይላል። አዎ ግን እሱ ታዲያ ምን ህግ እኮ ነው። በትንሽ ነገር አናታልላትም እንዴ? ድርቅ ያለሽ ደረቅ እያልኩሽ ያለሁት እኮ እሱን ነው። ሴትዮ አትሰሚም እንዴ?
በቃ ጥሩ። እንደዛ ከሆነ እንዳልካር አንተ መጨቃጨቅ ትወዳለህ። ብርቱካን ነይ እስኪ። ቆይ ግን እዛውኝ እባክሽ፣ እዛውኝ ተይ። እኔ ሄድና አንዳንድ ነገሮች ላሳምናት ነው አይመስልሽም? ለምሳሌ አስፈላጊ ከሆነ ይኸውልሽ እህቴ ነሽ፣ አልደበቅሽም። በቃ ወንድነትን መጠቀም ነው ከወደድኩሽ ምናምን ማለት ነው። እዛው አልጋ ውስጥ መስዋዕት መክፈል ነው እንግዲህ። ኧረ መውለድም ካለባት ትውለድና 250 ሚሊዮን አይናችን እያየ እንዲህ አባት ነው እናታችን ንብረት አይመስልሽም? እስኪ አይ እንትን ልበል እስኪ ቡርቴ